ያው ትግሉ ጥሩም ጎን አለው መጥፎም ጎን አለው እየሄደበት ያለ ነገር አለ እንደዋና አማራ ብዙዎቹ የተናገርናቸው ነገሮች ያው መሬት ጠባይሉም የማይሉት ምክንያት ያው እንዳደረጃጀት እንደው ምን ነብይ ምናምን ሰብስበን ወይ ጠንቋዮች ሰብስበን ምናምን ስላለን አይደለም መረጃ ነው ዴታ አናላይዝ ማድረግ ከዛ በኋላ ኮንክሉዥን ላይ መድረስ የሰመራይዚንግ አቅም ፖለቲክስ ይሶላ ጉድ አናሊስት አለ ወይስ የለም ጥሩ አናሊስት ካለ አይደል መረጃ ተሰበስባለህ መረጃ ኳሊቲ ያለው ወይ ነው ዋናው የመረጃ ኢንቴግሪቲ ይታያል ኮንፊደንሻሊቲ ይታያል ከዛ በኋላ ያን መረጃ አናላይዝ አድርገህ ሶርት አውት አድርገህ ኮንክሉድ ስታረግ መረጃ ሮ ከሆነ ንጹህ ከሆነ አንታፕድ ከሆነ አናሊቲክስ ስኪልህ ደግሞ አሪፍ ከሆነ then ኮንክሉድ የምታረገው ነገር አትሳሳትም most likely አይደል እና ዋና አማራ ጥሩ ነገሩ መረጃ ሶርሱ በጣም ክሊን ነው and አናላይዝ ማድረግ አናሊቲካል ስኪል ያላቸው ልጆች አሉ ሶ ኮንክሉድ የተደረገው ነገር ብዙዎቹ ነገሮች ሆኗል ባይዘው በአማራም ፖለቲካ ብቻ ሳይሆን በኦሮሞም በትግሬም ፖለቲካ ካልናቸው ውጪ የተፈጠረ ነገር የለም ለማስተዋወስ ያክል በትግራይ ፖለቲካ የአሻአ ቡድንና ተንቤን እንደሚከፋፈል ቀድመን ተናግረን ነበር አሁን እያየነው ነው በኦሮሞ ፖለቲካ ብዙ ስቴት ስፖንሰርድ ነው ጄኖሳይድ የዛሬ 3 አመት ነው ያለው ብዙዎቹ ነው አማራ ጄኖሳይድን ምክንያቱም ነን ስቴት አክተሮች ናቸው አብዛኞቹ ይሉ ነበር አብይ በኔግሊጀንስ እንጂ ስቴቱ አማራን የመጨፍጨፍ ሞቲቭ የለውም ነበርኛ ደግሞ ኖ ሞቲቭ አለው ስቴት አክተሮች ናቸው ሶ ስቴት አክተሮች ከሆኑ ስቴት ስፖንሰርድ ነው ሆነ ያለበት ብለን ኢቭን በኦነግ ውስጥ ራሱ ስቴቱ ስፖንሰር የሚያደርገው ኮቨር ቲም ወይም ምንድነው ፔድ መርሰነሪ ኃይል አለ ብለን ነበር እንዳልነው ያው አሁን የኦሮሞ ፖለቲካ ውስጥ ያየነው ነው ሶ ያ ይሄ ነገር ምንድነው ጉዳዩን በትክክል ከሰው መስማት ነው what we feel አይደለም እኛ ለምሳሌ ፊልም እናደርገው ነገር ይኖራል መረጃችን ግን ወደዛ ላይ ወስደን ይችላል ስለዚህ እዛ ላይ ቤዝ ያደረገ ትንተና ያስፈልጋል ለእውነቱ መቅረብ ማለት ነው ለእውነቱ መቅረብ ማለት ሊተራሊ ቦታው ላይ ሰዎቹ ምን አሉ የሚለው ነገር ራሳቸው የጉዳዩ ባለቤቶች ጋር ዳይሬክት ግንኙነት አድርጎ መረጃ መሰብሰብ ነው ሶ የአማራ ትግል በሚደንቅ መልኩ ብሶት የወለደው ትግል ተጀምሯል ያ ትግል ውጤት ያመጣ ነበረ ወይም ውጤት የሚያመጣበት ትራክ ላይ ነው ያለው ነገር ግን ወዲያው የተለያዩ ኃይሎች አብኖች የባዕዲን ወጣት ሊጎች ምናምን ተሳፍረውበታል ኢትዮጵያን ደግሞ በተለየ መልካው እንደነ እስክንድር ነጋ ኢትዮጵያን ወደ ዜጋ ፖለቲካ እናመጣለን የሚል ኢንተረስት ያላችሁ ሰዎች አሁን የአማራ ትግል ኢንተረስቱ አንድና አንድ ነው ሁለት ነው እንደ ዋና አማራ ዚ ዶክመንት ላይ ተቀምጧል ደስ የሚለው እንትን አስቀምጦታል ኢኮኖሚስት ይመስለኛል አደረጃጀት አለው ወይ አንደኛ ጥያቄ ነው ሁለተኛ ግቡ ምንድነው አላማው ምንድነው ብሎ ሁለት አድርጎ አስቀምጦታል የትኛውም ታጋይ እነዚህ ሁለቱን እስካልመለሰ ድረስ ትግሉ ግብ አይደርስም ትግል መዳረሻው ወይ ስልጣን ነው ወይ ህግ ማስቀየር ነው ለምሳሌ በ60ዎቹ አመት ህግ ለማስቀየር መሬት ላራሹ የሚል ህግ ለማስቀየር ተሄደ in the end ህጉም ተቀየረ ከዛ ውስጥ ደግሞ የሆነ ኃይል መንግስት መሆን ቻለ ሶ ትግሉ ውጤታማ ሆኗል የሚፈልጉትን አሳክቷል ያው ተከታትሎ ማስፈጸም ጉዳይ ነው ለአማራው አደጋ ፈጥሮብናል ሶ ትግል የትኛውም ዓለም ላይ የሚደረግ ትግል ተሳክቷል የሚባለው በሁለቱ ሲጠናቀቅ ወይ መንግስት ሆነ ወይ ህግ ሆነ ሲጠናቀቅ ግን አቺቭ ማድረግስ የምትፈልገው ምንድነው ነው ብዙ ጊዜ ታይራኒዎችን ኦቨርትሮ በማድረግ ነው እነዚህ ሁለት ነገሮች የምታሳካው ህግ ማስቀየር ከሆነ በድርድር የምታሳካው ትችላለህ ከምትታገለው ኃይል ጋር ይሄ ከፈለጉ ፖለቲካ ትግል ማድረግ ትችላለህ በሚሊተሪም ትግል ፕሬሸር አድርገ ለከህዋቶች ተደራድረው ወንበር ላይ የመቀመጥና የትግራይ መንግስት ሪኮግናይዝ የማስደረግ ነበር አፕሮቹ ግን ፌል አድርጓል ሁለተኛው ደግሞ መንግስት ለመሆን የግዴታ የተቀመጠ መንግስት ማንሳት መቻል አለበት
ሶ አሁን የኛ ትግል ምንድነው? የተቀመጠ መንግስት ማንሳት እንፈልጋለን። ለምን ማንሳት እንፈልጋለን? ይሄ ቡድን ወይም ግለሰብ ወይም እዚህ ክሊክ ጄኖሳይድ ፈጽሞብናል ብለን የተነሳነው። አሁን ኮዛችን ምንድነው? የአማራ ትግል ኮዝ ሲባል የፖለቲካ ጥያቄ አይደለም። ብዙዎች አሁን በፋኖ ማደረጃጀት ያለው አይ ቲንክ አስረስ ወንድማችን የፖለቲካ ትግል እንደምናደርግ ያነሳል። ሶ በደም መጨረሻ ላይ ሰመራይዝ አረግላችኋል ያለንበት ደረጃ ግን ፍሬምወርኩ እንድትይዙት ነው። ትግል ምንድነው? አሁን ብዙ ሰው በቃ አማራ ነኝ እናሸንፋለን ምናምን ስላለ አይደለም የምናሸንፈው። we need to move on the ladder ያን ፕሮሰስ ያስፈልጋል። ሶ የፖለቲካ ትግል አይደለም፣ የርዕዮተ ዓለም ልዩነት አይደለም እየታገልን ያለን። ኦኬ የዲሞክራትና የሪፐብሊካን አይነት ትግል አይደለም እየታገልን ያለን። አሁን የምንታገለው የህልውና ነው። አሁን አንቺ ያነሳሽው ጥያቄ በጣም ክሪቲካል ጥያቄ። የህልውና ትግል ማለት አንድ ማህበረሰብ ህልውና አደጋ ውስጥ ወድቋል ማለት በዛ ማህበረሰብ ላይ የመጥፋት አደጋ ተደቅኖበታል። አንድ ማህበረሰብ ጠፋ የሚባለው the ግሩፑ ሲጠፋ አይደለም። ፓርት ኦፍ ኢትም ከጠፋ ጠፋ ነው። ከተሳደደ መጥፋት ማለት አሁን ብዙ ሰዎች የሚያስቡት መጥፋት መሞት ብቻ ይመስላል። አይደለም። አማራ ነኝ ማለት የምታፍሩበት ዘመን ከመጣ ጠፍታችኋል አይደል? ለምሳሌ እዚህ ውስጥ ጮክ ብዬ ወደ ታች ልውረድና ለምሳሌ ራማ ቶራ የሚል ስም ይታየኛል። ራማ ቶራ ስል አቤት ካላለችኝ ጠፍታለች። ራማ ቶራ ስል ዝም ካለች አብሰንት ብዬ እጽፋለሁ ማለት ነው። አማራ ስል አማራ ለማለት ፈርቶ አንገቱ የሚደፋ ሰው ካለ አማራ የለም ማለት ነው። አማራ ማለት የጋራ ማንነታችን ነው፣ ሼር የምናደርገው ማንነት ነው ከደማዊ ማንነትን ባሻገር። ያንን ሼር የምናደርገው ማንነትን ሁላችንም አለን እስካልን ድረስ ነው የሚኖረው። አለን ማለት ካቆመን አይኖርም። በቃ ታስት we used to be called ሳቢያን ነበርን ኮዱ። ሳቢያኖች የታላችሁ ስንባል አቤት እንል ነበር። ያኔ ሳባ ቋንቋ ተናጋሪ ነበር። ከዛን ግዕዝ መናገር ስንጀምር አጋዚያኖች የት ናችሁ ስንል አቤት እንል። ዛሬ ደግሞ አማርኛ ስለምናገር አማሮች የታላችሁ ስንባል አቤት እንላለን። ዛሬ መጥቼ ሳቢያኖች የታላችሁ ስል ማንንም አቤት አይደኝም። ሳቢያኖች የሉም ማለት ነው። አሁን ምን ሆነዋል? ሳቢያኖች የዛሬ አማራ ሆነዋል ማለት ነው። አንድ ማህበረሰብ በማንነቱ የሚሸማቀቅ እንኳን ከሆነ የህልውና አደጋ ውስጥ ወድቋል። አማራ ደግሞ እስከ ሞት እስከ መጨፍጨፍ ምናምን ደረጃ ደርሷል። መነሻችን ምንድነው? የትግሉ የህልውና አደጋ ነው። የህልውና አደጋ በጄኖሳይድ ሊሆን ይችላል፣ በኤትኒክ ክሊንዚንግ ሊሆን ይችላል፣ ኢቭን በማሸማቀቅ በናሬቲቭስ ሊሆን ይችላል። ለዚህ በሙሉ የህልውና አደጋ እኛ ተቶፕ የሚባለውን የህልውና አደጋ መሞት የሚባለውን ጄኖሳይድ ነው እየተፈጸመብን ያለው። ስለዚህ ለዛ መሳሪያ አንስተናል። ጄኖሳይድ ለጄኖሳይድን ለመከላከል የተነሳ ኃይል ምንድነው የሚያደርገው? ጄኖሳይድ የሚፈጽምበትን ኃይል ያስወግዳል። ያ በትግል 4 ኪሎ መድረስ የሚባለው ዋና አጀንዳው እና ምክንያቱ ይሄ ነው። ሁለተኛው ካስወገድን በኋላስ እንዴት ነው የምንኖረው? ይሄ ሁለተኛው ጥያቄ ነው። ይሄ ሁለተኛው ጥያቄ መሳሪያችንን ህጋዊ ማድረግ ነው አይደል? መሳሪያችን እንኳን ራሳችን መከላከል መንግስት ማስወገድ የሚችል አቅም ከፈጠረልን ይሄን መሳሪያችንን በህግና በስርዓት የራሳችን ማድረግ ቅድም የተናገርኩት ነው። ስልጣንና ህግ ማለት ይሄ ነው። ስለዚህ አሁን የት ነው አማራው የሚሞተው ስንል በኦሮሚያ ክልል፣ በሌሎች ክልሎች በዛ ባለበት ቦታ ላይ ልዩ ዞን፣ ልዩ ወረዳ፣ ልዩ አስተዳደር እንዲኖረው ካደረገን አድሚኒስትሬቲቭ ቦዲ የመንግስት መዋቅር ከዘረጋን መንግስት ህግ አውጪ፣ ተርጓሚ፣ አስፈጻሚ አሉ። በአስፈጻሚ ውስጥ ደግሞ እነ ፖሊስ ምናምን ደግሞ አሉ ማለት ነው። ኦኬ ፖለቲካ ኃይል ጀምሮ እስከ ፖሊስ ድረስ አለ። ስለዚህ መሳሪያችን ምን ሆነ ማለት ነው? ሌጋላይዝ ተደረገልን ማለት ነው። አማራው በነፃ ነው አይደል አሁን ሲዋጋ የነበረው ለህዝቡ ደሞዝ ተከፍሎት ዩኒፎርም ለብሶ ከ4 ኪሎ በጀት እየተሰጠው አማራው ራሱን ይጠብቃል ማለት ነው። ስለዚህ መንግስት ሆነን ጠላታችን አስወገድን። ከዛ በኋላ የህልውና አደጋ እንዳይመጣብን ደግሞ ኔቨር አጌን ብለን አማራው በያለበት ሌጋላይዝድ ሆነ መሳሪያ ተሸካሚ ደሞዝ እየተከፈለው ራሱን የሚጠብቅ አረግ ነው ማለት ነው። ያ ማለት አማራ ፖሊሶችን
አማሮች ስጋት ባለባቸው ቦታ ላይ ዲፕሎይ ያደረገን ወይም ኢምፕሎይ ያደረገን ማለት ነው። ይሄ ነው the whole process of it። ይሄን ለማሳካት ብዙ አፕሮች ይኖራል። የዜጋ ፖለቲካ ሊሆን ይችላል፣ የብሔር ፖለቲካ ሊሆን ይችላል። እኛ ግን የህልውና አደጋ አለብን ስላለን ብሔርተኝነት ጥቅሙ ምንድነው? አማራነት አደጋ ውስጥ ከወደቀ መጀመሪያ እንደ አማራ ለመዳን አማራነትን መልሰን ትንሽ ማጠናከር አለብን። ስለዚህ ብሔርተኝነት ጥቅሙ ምንድነው? የተረሳውን አማራነት ወደፊት ያመጣልናል። የተጎዳ ነው እንዴት ነው ብድር ያለበት ሰው የመጀመሪያ የሚያደርገው ኦቨርድራፍቱን መክፈል ነው አይደል? እዳውን ነው የሚከፍለው። እዳ መክፈል በኢትዮጵያዊነት በተለያየ በግሎባል ሲቲዝን ምናምን ያንን እዳን ከፍሎ ምን ከፍሎ በምንድነው? በአማራነት ነው። ሰው ብሔርተኝነት ጥቅሙ እዚህ ጋር ነው። አሁን ኢን ጀነራል ትግሉን እተንትንላችሁ ልዳስላችሁ። አሁን ብዙዎቹ ችግሮች የዲያስፖራ ችግር ናቸው ብለን አስበን ነበር። sadly they are not። almost 90% ችግር ያለው ከመሬት ነው። አብዛኛው ዲያስፖራ ያለው ከመሬት ተወክያለሁ የሚል እምነት ስላለው ከመሬት በተሰጠው በልበል ተብሎ ሲሸለም በውጪ በኮንፊደንስ ይናገራል። ስለዚህ መሬት ላይ ያሉ አደረጃጀቶች ችግራቸውን ራሳቸው ይፍቱ rather ኤክስፖርቲንግ it into the diaspora በውጭው ዓለም ነው የሚኖረው። ደላም አልደላም ከኢትዮጵያ የተሻለ ህይወት ይኖራል። ኢትዮጵያ ውስጥ ያለው ነገር ሰላም እንዲሆን ይፈልጋል ከጥቂት ኢቪል ከሆኑ ሰዎች ውጪ። መሬት ላይ ያለው ነገር ወደ 100 ምናምን ጥሩ ነገር ቢኖር ይመኝ ነው አብዛኛው። እና ብዙ ችግር እየመጣ ያለው ከየት ነው? ከመሬት ነው። መሬት ያሉ ኃይሎች ችግራቸውን ራሳቸው ከመፍታት ይልቅ ሞር በፕሮፓጋንዳ ዲያስፖራውን በመጠቀም ድራማ መፍጠር ውስጥ ተዘፍቋል። ያአደጋሉ። ወደ ትግሉ ልምጣ። የኛ ትግል ሁለት ፎካል ፖይንትስ አሉ። አንደኛው ባህር ዳር ነው፣ አንደኛው አዲስ አበባ ነው። የአዲስ አበባ ፎካል ፖይንት በጎጃም እና በወሎ አቅም ላይ ዲፔንድ ያደርጋል። የባህር ዳር ፎካል ፖይንት ወይም የትግል ይሄ ስበት ማዕከል በጎንደርና በደቡብ ጎንደርና በጎጃም መሃል ላይ ያለ ነው። ያ ማለት ከመራዊ እስከ ዘንዘልማ ባለው ከርቬቸር ውስጥ ወይም አርች ውስጥ ያሉ ኃይሎች በሙሉ የሚያረጉት ትግል ውጤት ያመጣል። ከዛ ውጭ ያለው ደጀን ለምሳሌ ወገራ የሚደረግ ትግል በአሁን ባለው በአማራ ትግል ውስጥ ሬሌቫንት ከደጀን ግን መሆን ይችላል። ወገራ ያለ ኃይል በአምደ ወርቅ በኩል አድርጎ ወሎ ገብቶ በወሎ አድርጎ ሸዋ መምጣት ካልቻለ ትግሉ ባለበት እርገጥ ነው። መሃል ጎንደር ያለ ኃይል ጎንደር ሁለተኛዋ ከተማ ናት በኢትዮጵያ ውስጥ most populous city and the biggest city ናት። በኢትዮጵያ ውስጥ ሁለተኛዋን ትልቅ ከተማ መቆጣጠር የራሱ ሚሊተሪ ሲግኒፊካንስ ስላለው የጎንደሩ ኃይል ስፔሻሊ ማዕከል ጎንደር ያለው ጎንደር ከተማ ቢቆጣጠር በስርዓቱ ላይ አደጋ ይፈጥራል። ምክንያቱም ስርዓቱ አቅም የለውም ወደሚባል ደረጃ ይደርሳል። ከዛ በዘለለ እነዚህ ሁለት የሰበት ማዕከሎች ባህር ዳርና አዲስ አበባ ውጭ ያሉ ሌላ ቦታ የሚደረጉ ዘጭንቦጮች ቫልዩለስ ናቸው። አሁን ትግል ሁሌ በምን በሮድ ማፕ መሰራት አለበት። የወሎና የሸዋ ኃይል ወደ አዲስ አበባ መጥተም አለበት። የጎንደርና የባህር ዳርን ከቦ ያለው ጎጃም ኃይል ሁለቱ ኃይል ተባብሮ ባህር ዳርን መያዝ አለበት። የተቀረው ጎንደር በአምደ ወርቅ አርጎ ወሎ መግባት አለበት። የተቀረው ጎጃም በመርጦ ለማርያም አርጎ ወሎ ገብቶ ወደ ሸዋ መጥመም አለበት። አቅም ካለው ደግሞ በምንድነው የሚባለው ነገሩን ከገብረ ጉራቻው በደጀን በኩል አርጎ ወደ ሰላሌ ምናምን መሄድ አለበት ማለት ነው። በቃ ከዚህ ውጭ ሮድ ማፕ የለም። ስለዚህ ትግላችን ይሄንን ከለር እነዚህን ዳይሬክሽኖች ያማተረ መሆን አለበት። ሳድሊ ለአማራ ትግል የማይመጥኑ ሰዎችና አሳሰቦችን ቅድም ሁኔታ አንስቶታል፣ ወደፊት አምጥተናል። ያ አብን ሲመሰረት አማራዊ ሆኖ ሲያልቅ ሰፈራዊ ሆኖ ተበትኖ አማራ ሊበትን ጥረት ያደረገ አደረጃጀት ነው። ኪሳራ ነው። አማራውን በጣም አክስሮታል። አሁን የአብን ልጆች ገብተዋል። የፋኖን ትግል ከሚሊተንት ወደ ፖለቲካል ወደ ሆነ
አይነት ከለር እየቀየሩት ነው። ልዩ ኃይሎች ናቸው የጀመሩት። ይሄ በዚህ ሁላችንም መስማማት አለብን። የአማራ ሚሊተንት ትግል የተጀመረው በአሳምነው ጽጌ ልዩ ኃይሎች ነው። አማራ አንገቱን ቀና ያደረገው እኔ ወር ኢንዴፕትድ በዚህ ጉዳይ ኦኬ። ወልቃይትን ያስመለሰው የአማራ ልዩ ኃይል ነው። ራያ ግራ ካሱን ነፍሱን ሰጥቶ ያስመለሰው 6700 ልዩ ኃይል አልቆ ያስመለሰው የአማራ ልዩ ኃይል ነው። ከሚሴ ላይ የሚመታን ኃይል የደመሰሰው የአማራ ልዩ ኃይል ነው። ኦልሞስት ሁሉንም የአማራን ችግሮች እስከ መተከል ያለውን ችግር የመጀመሪያ ፈርስት ሪስፖንደር ሆኖ የታገለልን እሱ ነው። ከዛ ውጪ እንደ አዲስ ብዙ ትግል አላየንም። ሶ ዌር ኢንዴፕትድ የአማራ ልዩ ኃይል ያሳምነው ጽጌ ልጆች ባለ ነጫጭር ጉቦቹ የአማራ ትግል ፋና ወጊ ናቸው። አሁን እንደውም ኮማንደር ዮሴፍ የሚባል ልጅ አለ። he was part of it አይደል? በቃ the real fighters of የአማራ struggle these were the real fighters። በመሳሪያ ለሚመጣ በመሳሪያ በርሳስ ለሚመጣ በርሳስ መመለስ የጀመሩት የአሳምነው ጽጌ ልጆች ናቸው፣ ማንም አይደለም። አሁን ያሁኑንም ትግል የጀመሩት እኛ ትጥቅ አንፈታም፣ ማንም የተታኮሰ የለም። አንድ ጋሽ አሰግድ ብቻ ነው ሲታኮስ የነበረው። ከዛ ውጭ ማንም የተታኮሰ አልነበረም። ወደ ጎንደርም ወደ ጎጃም ሁሉ ቦታ ምንም አንደው ሌት ነው አብዛኛው አይደል ትግል የነበረው። በዚህ ከትግራይ ጦርነት በኋላ ሸዋ ላይ የከሚሴ ያለው ኦሮሞ ኃይል ጥቃት እየሰነዘረ ስለነበር እናሰግድ ነው የሚዋጉት። ከዛ ውጭ ጎጃም was sleeping፣ ጎንደር was sleeping። እነ ምሬ እንቅስቃሴ ያደርጉ ነበር። ቦዝ ኤሪያስ ጎጃምና ጎንደር ለሽ ያለ እንቅልፍ ውስጥ ነበሩ። ብዙዎቹ አሁን የምናያቸው ጎጃም ጎንደር ታጋዮች ሌተራውን ነው የገቡት ማለት የዛሬ 11 ወር 12 ወር 14 ወር ምናምን። ሶ ይሄን ትግል ግን ኢግናይት እንዲያደርግ ትልቅ ቦታ እንዲደርስ መታሰስ ከሆነ ምሬ ተደራድሮ ትግሉ ይቆማል። አማራ ህዝባዊ ኮሚቴ በሚባል ድርጅት ከሆነ ተደራደሩ፣ ቆመ። ከዛ በኋላ ግን ዳዲስ የወለደው አንድ ወጣት ልጅ ወጥቶ ልዩል አንፈታም አለ። አይ ዶንት ኖ በህይወት ይኖር አይኖር የለም የሚባል ወሬ ሰምቻለሁ። ግን ሄዘጋይ ስሙ ከደም ከፍ ብሎ መጠራት ያለበት ልጅ ነው። የአማራ ትግል ተወለደ እንደ አዲስ። ምን ሆኖ ሚሊታንት ሆኖ ማንን መስሎ? አሳምነው ጽጌን። አሁን አሳምነው ጽጌን የበላው ኃይል ወይ ያስበላው ኃይል ተመልሶ ትግላችን ውስጥ ገባ። that's where our failure starts ማለት ነው። ኦኬ ያሳምነው ጽጌ ልጆች ናቸው፣ ምንም ሌላ አይደለም። ሶ የአማራ ልዩ ኃይሎች እንዴት መሰላችሁ? do you know about false gods? ስለ false god የምታውቁት ነገር አለ? false gods ማለት አማልክቶች ናቸው፣ ይቀረጻሉ፣ ጣዖቶች ናቸው እና አምላክ ናቸው ነው የሚባለው። false gods are the ምንድነው the replacements of a real god። ያሳምነው ጽጌ ሪፕሌስመንት ነን ብሎ የሚያስብ ኃይል አማራ ትግል ውስጥ ተወለደ። none of them are ግን አይደሉም ሁሉም። ያሳምነው ጽጌ መንፈስ ያላቸው ልዩ ኃይሎች ናቸው። እነዚህ ልዩ ኃይሎች የአማራን ታጋይ ወደ አርሚነት ሊቀይሩት ነው የመጡት። ዳውር አርሚ በዚህ 60,000 ምናምን የሚሆኑ ናቸው እኮ ቁጥራቸው በጣም ብዙ ናቸው። ሶ ይሄ ኃይል መልሶ ወጣቱን አሰባስበው ያን አርሚያቸውን ሊያሳድጉ ነው። በጣም ፓወርፉል ነበሩ። የሰንሰለት ይኖራል፣ ወታደራዊ ነው፣ ዲሲፕሊንድ ነው፣ የሚሊተሪ ኤክስፐርቲስ አለው፣ አቅም አለው ምናምን ታሪክ የሚቀይር ሜቢ ነገ የኢትዮጵያን ሰራዊት ሊመሰረት የሚችል ኃይል ማንና ማን ተገናኙ ሜዳ ላይ? አብኖችና ወታደሮች ተገናኙ። አብኖች አሸነፉ፣ ወታደሮቹ ተባረሩ። ቢኮዝ ወታደሮቹ ምን አያውቁም? ፕሮፓጋንዳ አያውቁም። ወታደሮቹ ምን አያውቁም? ፖለቲካ አያውቁም። ወታደሮቹ የዲያስፖራ ዶላር አያውቁም። ስለዚህ አብኖቹ ኮንታክት ስለነበራቸው አክቲቪስት አላቸው። አብኖቹ ታሪክ ወሬ እያወሩ ፌመስ ሆኑ። እነዚህን አባረሯቸው። ብር አላቸው። እነዛን የባዕዴን ተላላኪ ይለዋል። ሪሊ የባዕዴን ተላላኪ አይደለም፣ ወታደር ተላላኪ ሊሆን አይችልም። ቢኮዝ የፓርቲ አባል ከሆነ ወታደር ልትሆን ስለማትችል ማለት ነው። አያችሁ ጨዋታ። ሶ ትግሉ ዛጋ ነው። እኛ ህዝብ ብለን ስንመጣ ኔት ታስታውሳለህ? አማራ ህዝብ ኃይል ስለኝ የዘሜ ደጋፊዎች የሆነ ሎጎ ይዘው መጥተው እኛን ዘዘዘዘዘ ብለው ይጽፉብናል። ላይክ እንደ ዝንብ ዝዛት በሉ
እዝ ነው የሚያዋጣው ወታደራዊ እዝ ምናምን እያለ ስንል እኛን ከስር እየመጡ ይሰድቡን ነበር። እዝ አትበሉ እንደ ንብ ነው እንደ ዝንብ እያሉ ፋኖ ማር ታስታውሳለህ። ኢቨንቹዋሊ ግን ያው እዞች ሆኑ አፍሮንት የመጡት እና እዞች ወደ ጎጥነት ተጠለፉ። አሁን ሁሉም ነገር አለን። የተገፉ ልዩ ኃይሎች አሉ። ዌክ አፕ አድርገን እነዚህን ኃይሎች ወደ ትግሉ መልሰን ወደ ኮርነት ከዚህ በኋላ በጎንደር፣ ጎጃም፣ ሸዋ፣ ወሎ የሚለው የእዝ አደረጃጀት ምን ብሏል? የፕላስቲክ ፔሪዱን ጀምሯል። ግራፍ ላይ የትኛውም ነገር የመጀመሪያ ኢላስቲክ ፔሪድ ይባላል። አሁን ራበር ባንድ አምጥታችሁ ወይም የሆነ የሚለጠጥ ነገር አምጥታችሁ ትለጥጡታላችሁ። መመለስ የሚችልበት ከሆነ ያ ማክሲመም አቅሙ ነው። ከዛ በኋላ ምን ይባላል? ኦቨር ይለጠጣል። ከዛ በኋላ ምንም አቅም የለውም፣ ኢላስቲክ ስቴት የለውም፣ ወደ ብሬኪንግ ነው የሚሄደው። ለምሳሌ የብር ላስቲክ አምጥታችሁ ዝም ብላችሁ በጎትቱት ብጥስ ይላል መጨረሻ። አሁን እዞች ፕላስቲክ ፔሪዳቸው ላይ ነው ያሉት። ከኢላስቲክ አልፈው ዝም ብሎ መዘለጥ። ፋኖ ማርክ መዘለጥ ምን እንደሆነ ትርጉሙን ታውቃለህ? እኔ እንጃ። መዘለጥ ዝም ብሎ መለጠጥ። አዎ፣ ተዘለጠ ማለት ከመለጠጥ በኋላ ያለው። መለጠጥ ማለት በቃ አቅም ነው። ኦኬ፣ መዘለጥ ሲላሽቅ ማለት ነው የመለጠጥ አቅሙ ሲያልቅ። ቴንክ ዩ። መዘለጥ ማለት ያ ነው። ተዘልጠዋል እንግዲህ አማርኛው። እና አሁን እዞች ተዘልጠዋል። ከዚህ በኋላ እዞች ኪሳራ ነው የሚያመጡት። ብዙ ሰው መሰብሰብ ችሏል፣ ሆይታ አለው ምናምን። ከዚህ በኋላ የቀራቸው ጎንደርና ጎጃምን ማዋጋት፣ ወሎና ሸዋን ማዋጋት፣ ትልልቅ የፋኖ አመራሮችን ማጋደል፣ አማራና አማራን ማታኮስ፣ የእዝ ሰንሰለቱን መቆጣጠር ስለማይቻል አቅምም የላቸውም ሰዎቹ። ማለት ቤታቸውን ማስተዳደር የማይችሉ ሰዎች ወይ ልምድ የሌላቸው ሰዎች ነው ትልቅ ሚሊታሪ 50,000 ሰው 30,000 ሰው 10,000 ሰው ምራ ስትለው 10 ሰው መምራት ያቃተው ሰው ስለማይችል ምን ይሆናል? ዝርፊያ ይኖራል፣ ህዝብ ይበደላል፣ ማኔጅ ማድረግ አይችሉም። ነምበር በጣም ፓወርፉል ነው። ቁጥር 100 ሰው ማኔጅ ማድረግ ከባድ ነው። 200 ሰው ማኔጅ ማድረግ ከባድ። ኦኬ ሶ አሁን የተዘለጠበት ጊዜ ላይ ነው ያለው። በጣም ለጎጠኞች ተመችቷል። በቃ ጎንደር ሲባል የጎንደር ልጆች ናቸው፣ ጎጃም ሲባል የጎጃም ልጆች ናቸው። ሸዋዝ በጣም የሚያሳፍረውና የሚያስቀው ነገር እነዚህ የጎጥ መሪዎች ወይም የጎጥ ግለሰቦች they think they can lead አማራ። አሁን ለምሳሌ አንድ የጎንደር መሪ የአማራ መሪ መሆን የሚችል ይመስለዋል። አንድ የጎጃም መሪ የአማራ መሪ መሆን የሚችል ይመስላል። already you break the trust። ኦኬ ትረስት ብሬክ አድርገህ ኮምፒት እኮ እያደረክ ነው። እኔ የተሻልኩ ነኝ ብለህ ስትመጣ እኔ ጎንደር ምርጥ ነኝ፣ እኔ ጎጃም ምርጥ ነኝ፣ እኔ ወሎ ምርጥ ነኝ ካልክ በኋላ እኔ አማራ ምርጥ ነኝ ማለት አትችልም። እንዴት ብሎ ነው? ለምሳሌ የጎንደር መሪ ነኝ ብለህ በጎንደሬነት ስትጫወት ከርባ የአማራ መሪ አድርጉኝ ብለህ ብትመጣ ጎጃሚዎች ይላል፣ ሸዋየው ወለየው አይልም። because you already become ጎንደሬ። የአማራ መሪ መሆን የሚችለው አማራ ነው። ትንሽ እስክንድር ነጋ የከተማ ልጅ አዲስ አበባ ልጅ መሆኑ ጠቅሞት እቺን ስቴጅ አልፏታል። ብልጥ ነው። ኦኬ ብልጥ ስለሆነ ቶሎ ብሎ አማራዊ ድርጅት ስም መስርቶ አማራዊ ከለር እንዲያውም ከአማራ አልፎ ኢትዮጵያዊ ከለር ለመጫወት ይሞክራል። ኦቨር አቺቪንግ የሆነ ሙቭ ነው እያደረገ ያለው። ያው ያ ሜቢ አዲስ አበባ ልጅ መሆኑ የከተማ ልጅ መሆኑ ጠቅሞታል። የገጠሮቹ ልጆች ተሸወዱ። አሁን ነዘም ሌሎችም ምን ተሸወዱ? እዛው የሰፈር አለቃ መሆን የአማራ አለቃ መሆን የሚቻል መስሏቸው በቃ የሚፎካከራቸውን በሙሉ መሳደብ ነው፣ መጣላት ነው። ብዙ ተሳዳቢ ቀጥረው ኢቭን በዳቆናት የምናውቃቸው ሰዎች አሁን ወደ ኦልሞስት ወደ ስድብ ተሳዳቢነት ተቀይረው ምናምን እዛው ውስጥ ገብቷል። ከግለሰብ አልፎ ወደ ማህበረሰብ ይኖራል። ለምን ዲስክሪፐንሲስ ነው የሚባል መሸራረፍ። ለምሳሌ በአንድ ብርጭቆ ወተት በአንድ ብርጭቆ ሻይ አርጋችሁ እያገላበጣችሁ ሻይ በወተት ስጡ ይብትባሉ ተርፎ የሚደፋ ነገር አለ አይደል? ፖለቲካ ማያቅ ሰው
ሲሳደብ ራሱ ብዙ ያተርፋል፣ ብዙ ያፈሳል። ኦኬ ብዙ ያፋስሳል ማለት ነው። ተረዳችሁኝ አይደል? እና እነዚህ ፖለቲካ በቅጡ ያልተረዱ ሰዎች ተሳደቡ ስትሏቸው ከግለሰቡ ያልፉና ልባቸው ሆድ ያባውን አይደል? ሆድ ያባውን ዕውቀት ማነስ ያወጣዋል ይባላል በፖለቲካ ውስጥ። ብቅል ሳይሆን የሚያወጣው ዕውቀት ካነሰ የፖለቲካ ችሎታ ከሌለ በልባቸው የሆነ ሰፈር ምናምን አካባቢ ይጠሉ ይሆናል። የሆነ ግለሰብ እዛ ሰፈር ይሆናል። ያን ሰው እየቀጠቀጥን ይሉና ሸርተት ይሉና ማህበረሰቡን ይለጥጡታል ማለት ነው። ኦኬ የሆነ አካባቢ ትል እየወጣበት ነው ተቸግሮ ይላል። የሆነ አካባቢ እንዲህ ነው ይላል፣ አምጥቶ ይሰድባል ማለት ነው። ስለዚህ አካባቢ ምን ፈጠረ? አኒሞሲቲ ፈጠረ። ያ የሚገፋው ሰው ምን አገኘ ማለት ነው? የተደላደለ አልጋ ፈጠርክለት። እንኳን ልታጠፋው የሚቀበል ማህበረሰብ፣ አልጋ የሆነ ማህበረሰብ እየፈጠርክለት ነው። ስለዚህ ዕውቀት ያነሳቸው ሰዎች ፖለቲካው ሰበሰበ። አሁን ትልቁ ችግር አማራ ተኳሽ አላጣም፣ ጀግና አላጣም። አማራ ምን አጣ? ዕውቀት አጣ። አብዛኛው ኤሊቶቻችን የብአዴን ምልምል ናቸው። ብአዴኖች ደግሞ አንድ ትልቁ ኳሊቲያቸው ምንድነው? I hate to say this, I hate to use this word፣ ደደቦች ናቸው። ከብአዴን ጋር የተነካኩ በሙሉ ስማርት ይመስሉናል፣ ግን they are not። ሊሚቴሽን አላቸው። እስቲ መዓዛ መሐመድ ተመልከቷት፣ መስከረም አበራ፣ ዶክተር ምናምን የታሰሩት እንኳን ላውራችሁ ሁሉም ብአዴን ውስጥ የነበሩ ሰዎች ናቸው። አሁን በሙሉ ብታዩት ይሄን ምክር ቤት የሚባለውን ክሊክ ሙሉም ብአዴን ነው። ላይክ ብአዴን ጋር ያልሰራ የለም። መስራት አይደለም ዴር ሻምፒየንስ ኦፍ ወጣት ሊግ። አማራ አሚኮ አዴፓዎች ማለት ነው። አዴፓ ማለት ያው ብአዴን ነው አይደል? የለውጡ ኃይል አዴፓ ማለት ያው ደኒው አዴፓስ ማለት ነው። ደኒው ብአዴኖች ሁሉም ናቸው። ሁሉም በለውጡ ጊዜ የአብይ ካዳሚ የነበሩ የብአዴን ካዳሚ የነበሩ በቴሌቪዥን ጥግብ ያልናቸው ሰዎች ናቸው። አሁን ይሄ ኃይል ተደራጅቶ አንድ ኮርነር ይዞ ምክር ቤት ተብሎ መጥቷል። በዚህ በኩል ደግሞ እነ እስክንድር አሉ። አይ በቃ ከብአዴን ጋር ከምንሆን ኢትዮጵያዊ ብንሆን ይሻልናል ብለው ነክሰው ይዘዋል። ማለት ያው ስለሚያውቋቸው አትፈርድም፣ ያው ቢነክሱ ማለት ነው። ፖለቲካ ችግራቸው ከኛ ጋር ያጣላቸው። አሁን እነዚህ ሁሉንም ኃይል መያዝ የሚችል ትግል መፍጠር አለብን። ይሄን እስካልፈጠረን ድረስ አደጋ ውስጥ ነው እንገባ። አሁን በእነሱ ሐሳብ፣ በሞኞች ሐሳብ እስክንድርን ብንበላው ዘመነ መሪ ሆኖ ይወጣል የሚል አስተሳሰብ የያዘ ሞኛል። ዘመነ እስክንድርንም ቢበላ በልቶ ቢጨርስ ቢገለው እንኳን እስክንድር ሲሰርቅ ቢገኝ፣ እስክንድር ከብልጽግና ጋር ሲያወራ ቢገኝ፣ ዘመነ ከጎጃም መሪነት በላይ የአማራ መሪ ሊሆን አይችልም። because he has become ጎጃም already። በጎጃም ውስጥ ቆይ ምን ትሆናለህ? ጎጃሜ ትሆናለህ። ስለዚህ ጎጃም አማራን ሊመራ ብቻውን አይችልም። አንድ ጎጥ ነው። ሌላውም ጎጥ ጎንደሩ፣ ወሎም፣ ሸዋም እኔስ ይላል። እኔስ ከማናንሽ ዋይ ጎጃም ሄጅሞኒ ይፈጥርብኛል ይላል። ከጎንደርም እንደዛው። ስለዚህ እንደዚህ አይነት ሞኝነት አለ። እስክንድርን ስላጠፋውኝ ይላል። በቃ የአማራ አንድነት እንዴት ነው ስትለው በቃ ዘመነ ከመራው የአማራ አንድነት ነው። እስኪው የአማራ አንድነት ምንድነው ሲል በቃ ዘመንና አስወግደን እስክንድር ከመራው የአማራ አንድነት ነው። ሁለቱንም መያዝ የሚችል ሁለቱንም ብቻ ሁላችንንም መያዝ የሚችል ነው አንድነት ማለት። ኦኬ ሞኝነታቸው ለምሳሌ አንድ ሞኝነት ይኸውላችሁ፣ ብልጥ ያልሆነ ሰው ከሌሎች መማር አይችልም። መከታው ማሞ ጋሽ አሰግድን ባስወግድ የሸዋ መሪ ሆናለሁ ብሎ አሰብ። ጋሽ አሰግድን ባስወገደ ማግስት ግን የሸዋ መሪ መሆን አልቻለም። እንኳን የሸዋ መሪ ሊሆን ከሸዋ ዲግሬድ እያደረገ ነው። he is still competing። አሁን የሚጣለው እንኳን ኃይል የለም ማለት እንትና ባስወግድ የሸዋ መሪ ነኝ ማለት አይችልም። ኦኬ ፓትሮናይዝ ተደረገ፣ ተገፋ፣ ምን ተባለ ምናምን በቃ ሎካላይዝ ተደረገና አርፎ ቁጭ። በዚህም እነ እስክንድር ዘመንን እናጠፋለን ቢሉ ዘመንን ለማጥፋት በሚሄዱበት ፕሮሰስ ራሳቸውን እየጣሉ ነው። አሁን ትልቁ አማራ ሞኝ ሆኖ ቅድም ነይት በደንብ አንስቶታል። አማራ ለአማራ ጠላት አይደለም። ሁላችንም አንድ ጡብ ነን። ለምሳሌ የሸክላ ቤት አድርገን እናስብ። አንዱ ግራ በኩል ያለ ሸክላ ቀኝ ያለ ሸክላ ጋር ድንጋይ መወራወር ቢጀምር ሸክላው ምንድነው የሚያደርገው? የራሱን ግድግዳ እያፈረሰ ነው የሚወረውረው።
ወርውረ ስትጨርስ ምን ሆንክ ማለት ነው? ፈርሳል አንተ። ዘመነ እስክንድርን ለማጥፋት ቢሄድ ዘመነ ራሱን እያፈረሰ መሆኑን አያውቅም። ኢንደ ኢንድ እስክንድርን አጥፍቶ ሲጨርስ ራሱ ዘመነ ፈርሷል። that's what has happened with መከታው። እስክንድርም ዘመነን ለማጥፋት ቢሄድ ያ ነው። ይሄንን አይረዱትም። ፕላስ ኦልሬዲ ጎጥ ሆናል። በቃ የወሎ እዝመሪ ሆነ የአማራ እዝመሪ ሆነ አትችልም። ወለየ መራ ነው የሚባለው። አሃ ወሎ አማራ ሊመራው ነው ሊባል ነው። ኦኬ የጎንደር እዝመሪ ሆን ጎንደር ይሆናል ቢኮዝ እዙስ ቆየሃል ፎር ሎንግ። ስለዚህ ምን ትሆናለህ? ጎንደሬ አማራን ጠቅልሎ መራ ይባል። ማንም አይመራልህ። ሁሉ ነቅቷል። ኦልሬዲ ግሩፕ የሰፈርተኝነትን ካስጀመርክ በኋላ ሁሉም ለሰፈሩ ያውቃል። ከዛ በኋላ አይሰማም። ኦኬ እስክንድር ብልጥ ስለሆነ ያው የከተማ ልጅነቱ የአዲስ አበባ ልጅነቱ የጠቀመችው እና ትንሽ መማሩ የጠቀመው ውጪ መቅመሱ የጠቀመው እዛ ጌም ውስጥ አልገባም። አሁን እስክንድር ምን ጎጥ ነው የምን ጎጥ መሪ ነው ብለን ምንም ጎጥ ውስጥ አልገባም። በቃ ብልጥ ነው፣ ኢትዮጵያዊነት ውስጥ ነው የሚጫወተው። እነ ዘመነ እነ ምሬ ምናምን ኦልሬዲ ጠልቀው ገብተዋል። ጋሻ አሰግድና ኦንሊ እስክንድር ናቸው ጎጥ ውስጥ ያልገቡት በዚህ ትግል ውስጥ። እስክንድር ደግሞ ማለት ጋሻ አሰግድ ብሔርተኝነት ውስጥ ቀረ፣ እስክንድር ኢትዮጵያዊነት አለ። the best candidate would have been ጋሻ አሰግድ የለም።